እየገቡ ነው። እኔ ጭብጨባቸው አይሰማም፣ ጭብጨባቸው አይቀጥሉ። እናመሰግናለን። እንቀመጣለን። እና የኢትዮ ኤሌክትሪክ ስፖርት ክለብ የበላይ ጠባቂ ክቡር ኢንጂነር አሸብር ባልቻ የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ እና የኢትዮ ኤሌክትሪክ ስፖርት ክለብ ምክትል የበላይ ጠባቂ፣ የተከበራችሁ የኢትዮ ኤሌክትሪክ ስፖርት ክለብ ባለውለታ የሆናችሁ የቦርድ አባላት፣ ዛሬ በስም ብንጠራችሁ ደስ ይለናል። ክቡር አቶ አበበ ተስፋ፣ ክቡር አቶ ዳዊት ረዳይ፣ ክቡር አቶ መንግስቱ አባይነ፣ ክቡር አቶ ተስፋዬ መገርሳ፣ ክቡር ወይዘሮ ሴዴ፣ ክቡር አቶ ሁሴን መሐመድ፣ ክቡር አቶ ተማም አፍድል፣ እነሱ ሰርተው ማይደክሙትን እኛ ለምን መጥራት ይሰልቻል? አጨብጭቡላቸው። ሁሉንም የቦርድ አባላት ደስ ይለናል ስለእናንተ። እንደዚሁ የተከበራችሁ የኢትዮጵያ አትሌቲክስ ፌዴሬሽን እና ሌሎች ፌዴሬሽኖች የስራ ኃላፊዎችና ተወካዮች፣ የተከበራችሁ ጀግኖች፣ ኢትዮ ኤሌክትሪክንም ኢትዮጵያንም ያኮራችሁ ታላላቅ አትሌቶቻችን፣ የክለባችን ጽሕፈት ቤት ኃላፊ ስራ አስኪያጅ ክቡር አቶ ገዲሳ ለማ፣ የተከበራችሁ የኢትዮ ኤሌክትሪክ አገልግሎትና የኢትዮ ኤሌክትሪክ ኃይል ማናጅመንት አባላት፣ የተከበራችሁ የኢትዮ ኤሌክትሪክ ልዩ ልዩ ስፖርት ክለቦች አሰልጣኞች፣ ቡድን መሪዎች፣ ስፖርተኞችና ልዩ ልዩ ባለሙያዎች፣ ክብራትና ክብራን፣ ጥሪ የተደረገላችሁ እንግዶች፣ ክብራትና ክብራን፣ በመብራታችን ብርሃን እየሰጠን በጀግኖቻችን አጎር እያኮራን ዓመቱን በማጠናቀቃችን የኢትዮጵያ ኤሌክትሪክ ኃይልና የኢትዮጵያ ኤሌክትሪክ አገልግሎት ሁለት ተልዕኮ አንድ ዓላማ ይዞ ያቆሙት ክለባችን እንደማላችሁ እንግዲህ ሁላችሁም በየማዕረጋችሁ ለመጥራት ከጳውሎስ በኋላ መጥራት አይመችም፣ ግን ያው መድገም ስላለብኝ አንዳንዶቻችሁ ብቻ ደግማለሁ። የስፖርት ክለባችን የበላይ ሰብሳቢ ወይም የበላይ ጠባቂ ኢንጂነር ጌቱ ገረመው፣ እንዲሁም የስፖርት ክለባችን ምክትል የበላይ ጠባቂ ኢንጂነር አሸብር ባልቻ፣ ከተለያዩ ተቋማት የመጣችሁ ግብዣችን ወይም ለዛሬው ቀናችን በሰላም መጣችሁ የሚል መልዕክቴን አስተላልፋለሁ። በፊት በመቀጠልም የዛሬው ፕሮግራም ያስፈለገን መሰረታዊ ምክንያት የበጀት ዓመታችንን እየዘጋን ነው። የበጀት ዓመታችንን ስንዘጋ በበጀት ዓመት ውስጥ ምን አቀድን፣ ምን ፈጸመን የሚለውን ዋናው ያስፈለገን አምስተኛም ስለወጣን ለወራጅነት ሲጫወት የነበረ ቡድን ወደ 5 ስላመጣን ኦፍኮርስ እስከ 8 አቅደን 5ኛ ሊወጣ ነው። 5ኛ ስለወጣን ይሄንን ላበረከታችሁ ሁላችሁም እንኳን ደስ አላችሁ ማለት እንወዳለን። በመቀጠልም በሴቶች እግር ኳስ ቡድን ለመጀመሪያ ጊዜ በኢትዮጵያ ፕሪሚየር ሊግ ልዩ ፍሌቨር ሰጥተነው ያለፍንበት ዓመት ነው። ኦልሞስት እስከ መጨረሻው ቀን አሸናፊው ያልታወቀበት ጊዜ ነበረና በመጨረሻው ጌም ነው ያው በብልጠት ልበለው በሆነ ነገር ተሸንፈን ሁለተኛ የወጣ ነው እንጂ እጅግ የሚገርም ዓመት ያሳለፍንበት ዓመት ነውና በሴቶች የተገኘው በኢትዮጵያ ታሪክም ለመጀመሪያ ጊዜ ይመስለኛል። እኔ ባለኝ ዳታ ከቅርብ ጊዜ ወዲህ ከ90ዎቹ ጀምሬ እከታተላለሁ። ከዛ ጊዜ ወዲህ ለመጀመሪያ ጊዜ ነው በእንደዚህ አይነት መጠናነቅ የሴቶች እግር ኳስ ቡድን የተጠናቀቀው። አንደኛ አቅደን ነበር፣ ሁለተኛ ወጥተናል። በዚህም ለተደረገው ልዩ ፍሌቨር ለተፈጠረው የሴቶች ቡድንንም ይህንንም ውጤት እንዲመጣ ላበረከታችሁ አሰልጣኞች፣ የአስተዳደር ሰራተኞች፣ ከጀርባችን ሆናችሁ ላገዛችሁ ደጋፊዎች እና ሌሎቻችሁም እናመሰግናለን የሚል ሀሳብ መልእክት ማስተላለፍ እፈልጋለሁ። እናመሰግናለን። በመቀጠል በአንደር 20 ከ20 ዓመት በታች ባሉ ተጫዋቾቻችን ወይም ታዳጊዎቻችን ከ1 እስከ 3 እንወጣለን ብለን አቅደን ተነስተን ነበረ። በዚህ መሰረት በእቅዳችን የመጨረሻው 3ኛ ይዘን ወጥተናል። ከዛ በላይ ግን በጣም ደስ የሚለን ለብሔራዊ ቡድን ከተመረጡ እንግዲህ አንድ ብሔራዊ ቡድን ስንት ልጆች ሊመርጥ እንደሚችል ይታወቃል። ኢትዮጵያ ውስጥ ስንት ክለቦች እንዳሉ ይታወቃል። ለብሔራዊ ቡድን 5
5 ልጆች በማስመረጣችን ልዩ ኩራት ይሰማናል። ይሄን ላበረከታችሁ ሁላችሁም እግዚአብሔር ይስጥልን ማለት እንወዳለን። አንደር 17 ገና በሂደት ላይ ነው፣ አልተጠናቀቀም። የተሻለ ውጤት በእቅዳችን መሰረት አቺቭ እናደርጋለን ብለን እናስባለን። እንግዲህ የእግር ኳሱን ስንወስደው ኤክሰፕት የሴቶቹ ዋንጫ እናመጣበታለን ብለን ካሰብነው ሌሎችን ሁሉንም እቅዳችንን ከሚገባው በላይ አቺቭ ያደረግንበት ስለሆነ ለእኛ ልዩ ዓመታችን ነው። ይህንንም ሪኮግኒሽን መስጠት ስላለብን ሁላችሁንም በዚህ እንድትገኙልን ጋብዘናል። ስለተገኛችሁልን ደግሜ ማመስገን ወዳለሁ በቦርድና በጽህፈት ቤታችን ስም። በመቀጠል ሌላው ትልቁ ስፖርታችን አትሌቲክስ ነው። እንደምታውቁት በአትሌቲክስ በጣም ብዙ ካታጎሪ አለን። ኢትዮጵያ ውስጥ ለኢትዮጵያ አትሌቲክስ ማለት ምን ማለት እንደሆነ ይታወቃል። ይሄንን ደግሞ አትሌቲክስን ኢትዮጵያ ውስጥ ኤሌክትሪክ እንዴት እየመራ እንዳለ ሁላችሁም የምታውቁት ነገር ነው። ለብሔራዊ ቡድን 50 ፕላስ የሚያስመርጥ ብቸኛው ክለብ ኤሌክትሪክ ነውና ይሄንን ላበረከታችሁ ለኦሎምፒክ፣ ለዓለም ሻምፒዮና፣ በአፍሪካ ውስጥ ለተደረጉ ውድድሮች እና የተለያዩ ዓለም አቀፍ ውድድሮች እንዲሁም የተደረጉ የብሔራዊ ቡድን ውድድርና በግል በተደረጉ ውድድሮች ላይ ልዩ ውጤት ላመጣችሁ የሀገራችንን ባንዲራ ከፍ አድርጋችሁ ያውለበለባችሁ። በነገራችን ላይ እንደ ኦሎምፒክ አይነት ሲነሳ እንደ ዓለም ሻምፒዮን አይነት ሲነሳ በሺዎች የሚቆጠሩ ሚዲያዎች ይዘግባሉና በተለይ ማራቶን ካያችሁ ኢትዮጵያ የሚለውን ስንት ጊዜ እንደምትጠራ ብትቆጥሩ እኔ ለመቁጠር እሞክራለሁኝና በጣም ይገርመኛል። ምንም ሳንከፍል አገራችሁን በዚህ ደረጃ ያስተዋወቃችሁ፣ ለምሳሌ በጣም በክፉ ጊዜ ብዙ ያደረገችን ጎይቶቶ ምን አንረሳምና ይሄንን ላበረከቱ አገራችሁን ከፍ አድርጋችሁ ላስተዋወቃችሁ አትሌቶች፣ እነሱ ከፍ እንዲሉ ላደረጋችሁ አሰልጣኞች ምስጋና ይገባችኋልና እናመሰግናለን። 50 ፕላስ ለብሔራዊ ቡድን ከማስመረጣችን በተጨማሪ በግል በሚደረጉ ውድድሮች እውነቱን ለመናገር የሀገር ኢኮኖሚ በከፍተኛ ሁኔታ እየተደጎመ እንዳለ ይታወቃልና አሰልጣኞችም አትሌቶችም ከጀርባ ያላችሁ ሁላችሁም በድጋሚ እንኳን ደስ አላችሁ ማለት እንወዳለን። ከአትሌቲክስ በመቀጠል በጣም ስኬታማ ዓመት ያሳለፍንበት የጠረጴዛ ቴኒስ፣ ለምሳሌ እንደ አጋጣሚ ሆኖ ሊቢያ ውስጥ የተከሰተው ነገር የጸጥታ ችግር በዛ ምክንያት ሳይሄዱ ቀሩ እንጂ ለክለብ ከተመረጡ ኦልሞስት ሁሉም ሴቶች የእኛ ክለብ ልጆች ናቸው ማለት ይቻላል። ኦልሞስት ኦል እና ይህንን ያበቃችሁ አሰልጣኞችም ስፖርተኞችም በድጋሚ እንኳን ደስ አላችሁ ማለት እንወዳለን። በመቀጠል ሳይክል ላይም ቢሆን በከፍተኛ ሁኔታ ከፍተኛ ውጤት እንዲመዘገብ ተደርጓልና ይህ ዓመት ለኤሌክትሪክ ትልቅ መነሳሳትን ፈጥሮብናል፣ ጠንክረን እንሰራለን። በዚሁም መድረክ ላይ ያንን ማሳካታችንን እንደምንገልጽ እርግጠኛ በመሆን እንግዲህ በሁሉም ዘርፎች ለሰራናቸው እናመሰግናለን ሁላችሁም። በመቀጠል እንግዲህ ቀጣይ ከፊታችን በጣም ብዙ ዓለም አቀፍ ውድድሮች እንዳሉ ይታወቃሉ። የዓለም ሻምፒዮን አለ፣ ኦሎምፒክ አለ፣ ሌሎችም አሉ። ይህንን ለማሳካት እየሄድንባቸው ካሉ ነገሮች ውስጥ አንዱ አትሌቲክሱን በተደጋጋሚ በጥያቄ መልክ የሚነሳብን አለ። ለምሳሌ እንግዲህ ብዙ ቆይታችኋል፣ ብዙ ማለት አልፈልግም። ከዚህ በላይ ለተገኘው ውጤት አሰልጣኞችን፣ ፌዴሬሽኖችን ሁላችሁንም ከልብ እያመሰገንን በዚህ መርሃ ግብራችን አንዱ እናካትታለን ብለን ካሰብናቸው ነገሮች ውስጥ ልዩ እውቅና እንሰጣቸዋለን። ለምሳሌ በእርምጃ ልክ ታስታውሳላችሁ የመጀመሪያዋ ጥቁር አትሌት እንደተባለችው ደራርቱ በባርሴሎና ላይ ስታሸንፍ የመጀመሪያዋ ጥቁር አፍሪካዊት ጥቁር ሴት እንደተባለች የመጀመሪያውን በእርምጃ በኢትዮጵያ በአፍሪካም የመጀመሪያውን ዋንጫ መጣ የእኛ ልጅ ስለሆነ ይሄንን ልዩ እውቅና እንሰጣለን። እንኳን ደስ አላችሁ ማለት ነው። በተጨማሪ ሪከርድ መሰባበር ያው የኢትዮጵያኖች ልማዳቸው ነው። ስፔሲፊክ ሲመጣ ደግሞ የማ ልጆች ናቸው ሲባሉ የኤሌክትሪክ ልጆች ናቸውና የማራቶን ሪከርድ ስብርብር ያደረገች አትሌታችን ስላለች ለእሷም እውቅና እንሰጣለን።
እንኳን ደስ አለሽ። በዚህ አጋጣሚ ሁላችሁም እንኳን ደስ አላችሁ ማለት እወዳለሁ። ለምሳሌ አመሰግናለሁ። ስታፍ ስለሆናችሁ በነፃ ነው መሰለኝ። ስለዚህ ማይቆጥረውና ጨብጭባ በደንብ አድርገን እናመሰግናለን። ፕሬዚደንታችን ደግሞ እጅግ የሚያስደምመውና በጣም የሚደንቀኝ ነገር እንዴት ይህ ሁሉ ተወርቶ ማያልቅ ታሪክ በአንድ ዓመት ውስጥ ማስመዝገብ፣ ይሄንኑ ደግሞ ኮንቲኒቲ እንዲኖረው ማድረግ፣ ዘላቂነት እንዲኖረው ማድረግ በእውነት ትልቅ የኢትዮጵያዊነት ጽናትን የሚጠይቅ ነው እና ይህንን በማድረግ አመራር የሚሰጡትን የበላይ ኃላፊዎችን በከፍተኛ ቁርጠኝነት የሚሰሩትን የሁለቱንም ክንፎቻችን የስራ ኃላፊዎች ባካቸው እንደገና በጭብጨባ የነሱ ውጤት ነው። እንኳን ደስ ያላችሁ ማለት ይወዳል። ድምፁ ደህና ነበር። ዓለም ላይ በጣም ትልቅ ክለቦች አሉ እንደዚህ በተለያዩ ተቋማት የሚመሰረቱ። ለምሳሌ ፒኤስቪ እንደምን የሚባል የፊሊፕስ ኩባንያ ክለብ ነው። ባየር ሙኒክ፣ ባየር ሊቨርኩሰን፣ ባየር የሚባል የፋርማሴቲካል ካምፓኒ ያፈራው ነው እና ኢትዮ ኤሌክትሪክም ወደፊት እንደዚህ በዓለም ደረጃ የኢትዮ ኤሌክትሪክ ክለብ ነው የሚባል እንደሚሆን ደግሞ ተስፋ አለ። ከተስማማችሁ አጨብጭቡ። የዚህ ሁሉ ድልና ኩራት ጀርባ ሰው ያለ ኦክሲጅን ለማይኖረው ሁሉ የሀገር ኢኮኖሚ ያለ ኃይል ያለ መብራት ተስፋ የለውም። ዋናው የኦርኬስትራው ኮንዳክተር ትምህርት ቤቶች በሉ፣ ሆስፒታል በሉ፣ ፋብሪካዎች በሉ ሁሉንም አንድ ላይ የሚያጫውተው ማን ነው? ኢትዮ ኤሌክትሪክ ነው። እና እናንተ የኢትዮ ኤሌክትሪክ አምባሳደሮች የሚገባችሁን ድል እያስመዘገባችሁ ተቋማችሁን የወከላችሁ ስላላችሁ ኩራት ሊሰማችሁ ይገባል። እሱ ብቻ አይደለም፣ አርማችን የለበሳችሁት አርማ ራሱ ትልቅ ትርጉም ያለው ነው። ቀይ የቁርጠኝነት የእሳት ማሳያ ነው። ነጭ የዓላማችንን የግባችንን ጥራትና ግልጽነት የሚያሳይ ነው። እንኳንም ቀይና ነጭ ሆነ። አትስማሙም? ቀይ ጥንካሬና ቁርጠኝነትን ሲያሳይ፣ ነጭ ደግሞ ሰላምን፣ ህብረትን ያሳያል። ቀይ ፍም እሳት ሲሆን የማይጠፋ ማንነታችን የሚያሳይ የጥንካሬ ምልክት ሲሆን፣ ነጭ ደግሞ መቼም የማይደበዘው ተስፋችንን ብርሃናችንን ያሳያል። በአጠቃላይ ቀይና ነጭ የኢትዮ ኤሌክትሪክ አርማ ዝም ብሎ ማሊያ ብቻ ሳይሆን ለእኛ ለኢትዮ ኤሌክትሪክ ታሪክ የብዙ አስርት ዓመታት ትዝታ፣ የብዙ ህልሞቻችን ተስፋዎቻችን ምልክት በመሆኑ ማሊያ ብቻ አይደለምና ይህን ሁል ጊዜ በልባችሁ ውስጥ እንድትጽፉ ልናሳስባችሁ እንወዳለን። ይህን አርማ፣ ይህን ጀርሲ፣ ይህን ማሊያ የምትለብሱ በሙሉ የኢትዮ ኤሌክትሪክ ምልክት ናችሁ። የሁለቱም የኢትዮ ኤሌክትሪክ ኃይል የኢትዮ ኤሌክትሪክ አገልግሎት አምባሳደሮች ናችሁና እጅግ በጣም ልትኮሩ ይገባል። ስላኮራችሁን ቸርና ሩሩ ፈጣሪ ጨምሮ ጨራምሮ እድሜውን ድሉን እንደገና ያጎናጽፋችሁ ልንላችሁ እንወዳለን። ክቡራትና ክቡራን፣ የዛሬ ዋና ዓላማ በዚህ በዓመቱ ውስጥ ከፍተኛ አስተዋጽኦ ያደረጋችሁትን ማመስገን ነው። እናንተን እውቅና ከመስጠት ከማመስገናችን በፊት ግን አንድ ሌሎች ባለውለታዎች አሉ። እነሱን ማመስገን እፈልጋለሁ። እንዲህ ይባላል፣ ተጫዋቾች እንደ ጉልበት ናቸው፣ ኮቾች ደግሞ እንደ ብሬን ወደ አእምሮ ብንወስድ ደግሞ አንድ ልብ የሚባሉ ደግሞ አሉ፣ እንደ ልብ አገልግሎታቸው የሚቆጠር። እነዚህ ውጤት መጣ አልመጣ የማይቀየሩ የየክለቡ አምባሳደሮች ናቸው። እነሱ እንደ አንድ ዛፍ ስር ናቸው። ሁል ጊዜ የጥንካሬያችን ምንጮች ናቸው። እነዚህ ደግሞ ማን ይባላሉ? የኢትዮ ኤሌክትሪክ ስፖርት ደጋፊዎች። የደጋፊ ማህበሩን እዛ ጋር ያሉ ይታዩናል። በጣም ደስ ይለናል። ስለናንተ በጣም እናመሰግናቸዋለን ስለምታደርጉት ዘርፈ ብዙ አስተዋጽኦ። አሁን በቀጥታ የዕለቱ ዋና መርሃ ግብር ወደ ሆነው ስርዓታችን እንሄዳለን። የመጀመሪያውን ክፍል ሽልማት እውቅና የሚያበረክቱልን ኢንጂነር አሸብር ባልቻ ናቸው። የዋናው ፍም የዛ ዋና ስራ አስፈጻሚ ናቸው እና ጨብጭቡላቸው። ያለ ፍም ብርሃን አለ። ጨብጭቡላቸው በደንብ። አትሌቲክስ ዘርፍ አሰልጣኝ፣ በቅድሚያ የምንጠራው አሰልጣኝ የክለብ ረዥም ርቀት አትሌቶችን ለውጤት ያበቃ፣ በአፍሪካና በመላው ዓለም የክለቡ አትሌቶች
ገነው እንዲወጡና ውጤታማ እንዲሆኑ ቅድም የተጠቀሱትን ውጤቶች ሁሉ እንዲያመጡ ጉልህ አስተዋጽኦ ያደረጉ ናቸው። እንደ ክለብ ብቻ ሳይሆን ለሀገር በብዙ ኃላፊነት ብዙ ስራ እየሰሩ የሚገኙ መካከለኛ ርቀት ውጤታማ የሆኑ አትሌቶችን ለክለብና ለሀገር በማበረከቶ በተመሳሳይ በታላቅ ኩራት የምንጠራው አሰልጣኝ ሽባባው ዝጋለ በጭብጨባ መካከለኛ ርቀት ብዙ ፈተና አለው። በጣም አሁን ደግሞ ብዙ እየመጣን ነው። ደስ ይለናል። በእናንተ ባለሙያዎቻችን እንኮራለን። እንደዚሁም በአጭር ርቀት በሰከንዶች ውስጥ ሞትና ሽረት በሚለይበት የአትሌቲክስ ስፖርት በአጭር ርቀት ዘርፍ ውጤታማ የሆኑ አትሌቶችን ለክለብና ለሀገር በማበረክቶ አሰልጣኝ ጌታቸው ሙሉጌታ ስንሸልሞ ደስ ይለናል። የእኛ በመሆኑ እንኮራለን። ታላላቅ ውጤቶችን አስመዝግበዋል። አጭር ርቀት ፈተና አለው። አጨብጭቡላቸው። በእውነት ጀግንነት ነው። ሪከርድ የሰበረው የመርዶክዮስ አሰልጣኝ እኮ ነው። ኧረ አጨብጭቡ። ወደ ሪከርድ ኢትዮ ኤሌክትሪክና ኤሌክ ሪከርድ መስበር የአንድ ሳንቲም ሁለት ገጽታ ናቸው። እናመሰግናለን። ደግሞ የአትሌቲክስ የምንወዳደርባቸው ስፖርት ዘርፎች ቤዝ ካላሰፋን የአገር ራዕይም ነው ይሄ። በዚህ ረገድ ኢትዮ ኤሌክትሪክ ውጤት እያስመዘገበ ይገኛል። ከዚህ አንጻር በተለይ በውርወራ ዘርፍ አመርቂ ለውጦችን እያመጡ ያሉ አሰልጣኝ ወይዘሮ መርሲት ገብረ እግዚአብሔር ኢትዮጵያዊ ብዙ ታሪኮች ሀገር መሆኗን በማሳየት በጀግንነት የማይሞከሩ ነገሮችን መሞከር ትልቅነት ነው። ድፍረት ይጠይቃል፣ እውቀት ይጠይቃል፣ ትጋት ይጠይቃል። ኮንግራቹሌሽንስ አጨብጭቡ በደንብ። የቡድን መሪዎች ከቡድኖቻቸው ጋር ሲጨነቁ፣ ሲያምጡ፣ አብሮ ሲወልዱ፣ ሲወጡ፣ ሲወርዱ በብዙ ዋጋ ቡድኖቻቸው ይመሩ ናቸው። ከነዚህ መካከል በአትሌቲክሱ ዘርፍ ከክለብ የተሻለ ውጤት እንዲያመጣ በማስተባበር እና የተለያዩ አስተዳዳሪ ሰዎችን ከስፖርት ክለቡ ጋር አብሮ በመስራት በአትሌቲክሱ ለተመዘገቡ ውጤት ድርሻውን ከፍተኛ በመሆኑ የቡድን መሪ ገነት ባዲ በዚህ መካከል ውጣ ወረዶን እርሶ ነው የሚያውቁት። ዛሬ ደግሞ በአደባባይ ይሸለማሉ። ጸሎት አለው፣ ብዙ ነገር አለው። የቡድን መሪ ሲሆን ውጡ ብዙ ነው። እንኳን ለዚህ ክብር አበቃው። እንደዚሁም ደግሞ በተለያዩ ዓለም አቀፍ መድረኮች ኢትዮጵያን በተለይ በ5000 ኢትዮጵያ በገነነችባቸው ዘመናት ሁሉ የአረንጓዴ ጎልፍ አካል በመሆን የኢትዮ ኤሌክትሪክ ኩራት ብቻ ሳይሆን የኢትዮጵያ ኩራት የሆነች ጀግና አትሌት አለች። በተለይ በአትሌቲክስ ዘርፍ ላስመዘገብነው ውጤት ከፍተኛ አስተዋጽኦ አበርክታለች። ከልምዷ ከምክሯ ጨብጭቡላት። በጣም እሱ እናመሰግናለን። ሁሌ ደስ ይለናል። ስለች መልካም ባለሙያዎች በልዩ ልዩ ዘርፍ ያስፈልጉናል። በአትሌቲክሱ ዘርፍ ለተገኘ ውጤት ላበረከቱ አስተዋጽኦ ከፍተኛ ድርሻ እንዳሉት በማመን ወገሻ ዱናሞ ካቤቶ በትንሽ ነገር ወለም ዘለም አንልም ብለው በጽናት አትሌቶቻችን ወድቀው የተነሱ እንዲያሸንፉ ስንልቦና ጭምር መስጠት የሚያግዙ ናቸው። አጨብጭቦቻው ታሪካችን እኮ ብዙ ነው። በእውነት ብናወራችን ሙሉ አይወጣም። የጀግና ሀገር ነው። በተለይ በአትሌቲክስ እነዚህ ናቸው ከጀርባ ያሉት። አመስግኗቸው። እጃቸው ፈውስ ነው። አጨብጭቡላቸው። በጣም ወለም ብሎት ያውቀዋል። ወጌሾች እናመሰግናለን። እንደዚህ ወጌሻ ጌቱ ክብሬ ወጌሻ አፍታተው ምን አድርገው ድካም አስለቅቀው ስንት አስተዋጽኦ ያበረክታሉ። እጃችሁ ይባረክላለን። እናመሰግናለን። ወጌሻ ጌቱ ክብሬ የክለባችን አትሌቶች በዓለም ዙሪያ ሁሉ ውጤታማ እንዲሆኑ ብቻ ሳይሆን የብሔራዊ ቡድን አትሌቶችን ጭምር በማሰልጠን ለእኛም ኩራት የሆነ አሰልጣኝ ስንሸልም ደስ ይለናል። አሰልጣኝ ገመዳ ደደፎ ፈገግታ ሁሉ ልዩ የክብር እንግዳና ተሸላሚ እናመሰግናለን። አንድ
ደግሞ አትሌት አለች በ200 ሜትር እና በ400 ሜትር ዱላ ቅብብል በተደጋጋሚ ኮከብ የነበረች ከዛም ፊልዷን በመቀየር ወደ መካከለኛ ርቀት በመሄድ በ800 ሜትር እና በዱላ ቅብብል በአንድ ዓመት ውስጥ 4 ወርቅ ሜዳሊያ ሰማችሁ? በአንድ ዓመት ውስጥ 4 ወርቅ ሜዳሊያ ለክለብ ያስገኘች ፍጹም ዲሲፕሊን፣ እንደዚሁም ደግሞ ቅድም ያልነው የማሊያ ፍቅር ያላት ለሁሉም አትሌቶች አርያ መሆን የምትችል እንቁ አትሌታችን አትሌት ምስጋና ኃይሉ። ምስጋና አራት ምን አይነት በስታይል ነች! እሳት ማይቀመስ አትሌት አላላት። በዚህ ሲፍት በዛ። ይሄ ነው ኢትዮጵያዊነት፣ ይሄ ነው ጀግንነት። አትሌት ምስጋና አኩርተሽናል፣ ደስ ብሎናል። በነገራችን ላይ እነዚህ ልጆች የሚሮጡት ሰው የሚጫወተው ምን የሚባለው ሁሉ መሮጫው ሜዳው ሲኖር ነው እና በተለይ እዛ ቦፋ ያለውን ሜዳችንን በመንከባከብ ሁሌ ማይረሳ ስራ እየሰሩ ግን በደንብ ያላስታወስናቸው አሉ ባለሙያዎች። እነሱንም ወደዚህ እንጠራለን። ሜዳ በመንከባከብ ደምሴ ባልቻ በፍጥነት ዓለም ዋንጫ ላይ አይተናል። ሜዳ ምን ያህል እንክብካቤ ምን ያህል ዶላር እንደሚፈስበትና በዚህ ወርቅ እጃቸው ጨምሩላቸው። ደምሴ ባልቻ፣ በሪውን መኮንን በተመሳሳይ አስረሳይ ጤና የሜዳ መድኃኒት ነው። እነዚህ እጃቸው ሜዳውን ለወጌሻ ነው የሚያሹትና እነሱ ባይኖሩ ጠፍተን ነበር። አጨብጭቡላቸው። እውቅና እንሰጣለን፣ እናከብራለን ስራችሁ። ስፖርት የሁሉም የህብረት ውጤት ነው። ቅድም አትሌት ምስጋናን ሳስተዋውቅ አንድ ትልቅ ጀብዱ ለካ ረስቻለሁ። በከፍተኛ ሙቀት ትልቅ ፈተና ባለበት ውድድር ለመጀመሪያ ጊዜ በአፍሪካ በ800 ሜትር ሩጫ ለኢትዮጵያ አትሌቲክስ ወርቅ ያመጣች ጀግና ናት። ይሄን ባለመናገር ቅር እያለ ነበር እና በጣም እናመሰግናለን። እሺ ማን ይቀራል? አቶ ደጀኔ የኢትዮጵያ ሜልቦርን ኦሎምፒክ ደንባባን ካስታወሳችሁ በብስክሌት አይደለ? እሱን ኢትዮ ኤሌክትሪክ አይረሳም። 30 ዓመት ሙሉ ወይም ከዚያ በላይ በብስክሌት በአሰልጣኝነትና በተወዳዳሪነት ከፍተኛ አስተዋጽኦ ያበረከቱትን የኢትዮ ኤሌክትሪክ ባለውለታ አቶ ደጀኔ አበበ ወደዚህ መጡልናል። በጡረታ ላይ የሚኖሩ ኢትዮ ኤሌክትሪክ መቼም ውለታውን አይረሳም። እነኚህ ወጣቶች ያፈሩት የእርሱ ያፈራነው በእርሶ መንፈስ ነው፣ በእናንተ ጥንካሬ ነውና ኢትዮ ኤሌክትሪክ ውለታውን በማሰብ ዛሬ ልዩ ተሸላሚ አድርጎ ስጦታ ያበረክትልናል። አጨብጭቡላቸው። እናመሰግናለን። ኢንጂነር አሸብር የፍሙን ጌታ እንዴት ነው የምታመሰግኑት?